ብረት ሲቀጠቅጥ ቀጥቃጭ፣ ቆዳ ሲፍቅ ፋቂ፣ አልባሳት እነዚህ ምን ለብሳቸው ልብሶች ሲሰራ ደግሞ ሸማኔ እየተባለ መሄድ አለ። ዙምራ ከወላጆቻችን ጋር ሲኖር ገበሬ ሆኖ ነው የቆየው። ግን ከብዙ ውጣ ውረዶች ስደቶች ገጥሞን ከዚያ ስንመለስ ስራ መናቅ የለብንም ከትንሿ ስራ ተነስተን መስራት አለብን በሚል እንጨቶችን ጠርቦ በሱጅ ምንም ሙያ የሌለውን ሴቱንም ወንዱንም ወጣቱንም ያን ሽመና ስራ አሰልጥኖ ወደ ስራው እንድንገባ አድርጎናል። ከዚያ በኋላ ሁሉም ስራ ይሁላችን ሆኖ እየሰራን ያለነው። ከዚያ ተጨማሪ ደግሞ ብረታ ብረቶችንም ደግሞ ሲቀጥቅጠን እንሞክራቸው እንስራቸው። በሂደት ደግሞ ወደ ተሻለ እንትን እየቀየርነ ወደ ቴክኖሎጂ ወደ ኤሌክትሪክ ወደ እንትንም እየቀየርነ ወደፊት ስራችን ይሆናሉ። ግን ስራ መናቅ የለብንም በሚል ብረቶችንም እየቀጠቀጥን ሞክረናቸው ነበር። ያው በአሁኑ ሰዓት እየሰራናቸው አይደለም፣ የወደፊት እቅዶቻችን ናቸው። ሸክላውንም እንዲሁ ሰዎች የሰሩትንም እየወገጥና አፈሮችንም ያወካን እየፈጨን እየሰራን ሞክረናቸዋል። ያገለግላሉ። እና ሁሉም ስራ የሁላችን ሆኖ መስራት አለብን እንጂ ስራ መናቅ የለብንም። ምክንያቱም እነዚህ ሽመና ይሰራል ሸማኔ ተብሏል። ግን ያን ልብስ የሚለብሰው ማን ነው የሚለው ዙምራ ሁላችንም ነን የምንለብሰው። ሸክላውንም ይሰራል ያን ባለጃል ነው። ያን ነገር የሚጠቀመው ማን ነው? ሁላችንም። እና የጠላነው ምኑን ነው? ስራውን ነው የሚለው ዙምራ። እና እውነቱን ነው። ምክንያቱም በዚህ መንገድ ነው ወራን በሚያምነው